ዛሬ እዚህ እንግዲህ በክልል ደረጃ የምናስመርቀው የመሶብ የአንድ አገልግሎት የአንድ ማዕከል አገልግሎት መስራታችን አንድ ነገር ነው። መሰረተ ልማቱን መዘርጋታችን አንድ ነገር ነው። ሰው ዲፕሎይ አድርገን ቦታው ላይ ለሰርቪስ ብቁ እንዲሆኑ ማድረግ አንድ ነገር ነው። ግቡ የሚሆነው ግን ከህንፃው ማማር በላይ ከቴክኖሎጂ ፕሌስ ከማድረግ በላይ ዜጎቻችን ተጠቅመው እፎይ ማለት ሲችሉ መሆኑን ሁላችንም መገንዘብ ያስፈልጋል። ምክንያቱም ቤቱ አምሮ አገልግሎት በትንሽ ምክንያት አሁንም ወደ ኋላ የሚመለስ ከሆነ ታውቃላችሁ ነምኒ ጉያ ቦፋርክ ያልከንቴበል ኤሳ ይባላል በአፋን ኦሮሞ ሲተረት ቀን ባብ ምንድን ነበር በአማርኛ ጠፋብኝ። ቀን ምን ያየ ማታ ምን ይላል ይባላል ብቻ ለማንኛውም እና ድሮ የነበረው የሲቪል ሰርቪስ በተለይ ከሪፎርሙ በፊት የነበረው ጉዳይ እንዲሁ የይምሰል ስለሆነ በተለይ ከአገልግሎት አኳያ አሁንም ኩዌስችን የሚያደርጉ ነገር ያለ ስለሆነ በትንሽ ምክንያት አገልግሎት ወደ ኋላ መመለስ የሌለበት ስለሆነ ሁሉም አመራር ኮንሽስሊ በደንብ ወደ አገልግሎት ገብቶ ዜጋውንም ጠይቆ ተገልጋዩ ረክቻለሁ ማለት እስኪችል ድረስ አመራሮቻችን እንግዲህ በኋላ ክብር ፕሬዝዳንታችን ዳይሬክሽን ያስቀምጣሉ። አይናችንን ሳንነቅል የጎደለውን እየሞላን እስከ መጨረሻው አገልግሎት ውጤታማ መሆን እንዲችል ሁላችንም ርብርብ ማድረግ ይጠበቅብናል የሚል አማና ለመስጠት ነው። በሁለተኛ ደረጃ እንግዲህ ህዝቡ በጣም ብዙ ነው። ከተማ ደግሞ ሰመራ ሎጊያ ብቻ አይደለችም። ዳይሬክሽን በሀገር ደረጃ ተቀምጦ የነበረው እንግዲህ ሁሉም የከተማ አስተዳደር ባላቸው ኢንፍራስትራክቸር ተጠቅመው ዜጎችን የከተማ ነዋሪዎችን የሚመጥን አገልግሎት መስጠት አለባቸው ተብሎ የተቀመጠ አቅጣጫ ያለ ስለሆነ ይህ አቅጣጫ ለሁሉም ከተማ አስተዳደር የሚሰራ ስለሆነ እንደ ከተማና መሰረተ ልማት ሚኒስቴር በከተሞች ለሚሰጡ አገልግሎቶች የተለያዩ ድጋፍን በማድረግ የኛ ቁጥር አንድ ስራ ስለሆነ አገልግሎት ላይ ሁላችንም ቀሪ ከተሞችም ሌሎች የኢትዮጵያ ከተሞችም በተመሳሳይ መንገድ መቀጠል እንድንችል አደራም እያልኩኝ ነው። እንኳን ለዚህ ቀን አደረሰን፣ እንኳን ለዚህ ቀን በቃችሁ ማለት ፈልጋለሁ።